ለምንድነው ቪዲዮዎችን ቲክቶክ ላይ ፖስት ስናደርግ ዜሮ ቪው የሚያጋጥመን? ዛሬ በዚህ ቪዲዮ ቲክቶክ አውቶሜሽን መስራት ጀምራችሁ ልክ ቪዲዮዎችን ስትለቁ ዜሮ ቪው የሚያጋጥማችሁ ከሆነ በዚህ ቪዲዮ ችግሩ ምን እንደሆነ እንደዚሁም ደግሞ መፍትሄውንም የምንመለከት ይሆናል። ከዚህ በፊት የቲክቶክ አውቶሜሽን ማለት ምን ማለት እንደሆነ የማታውቁና ስለ ቲክቶክ አውቶሜሽን መማር የምትፈልጉ እንደዚሁም ደግሞ ቲክቶክ ላይ የማይታመኑ ገንዘቦችን መስራት ለምትፈልጉ ሰዎች ሙሉ ፉል ኮርስ የአንድ ሰዓት ከ30 ደቂቃ ሙሉ የቲክቶክ አውቶሜሽን ፉል ኮርስ ላዘጋጀውላችሁ ሁላችሁም እዚህ ጋር የምትመለከቱትን ሊንክ በመንካት ቲክቶክ አውቶሜሽን ፉል ኮርስ መማር ትችላላችሁ። ቲክቶክ አውቶሜሽን ግን እየሰራችሁ ያላችሁ ሰዎች እና ልክ ቪዲዮዎችን ስትለቁ ዜሮ ቪው የሚያጋጥማችሁ ከሆነ ዛሬ በዚህ ቪዲዮ ችግሩን አብረን የምንፈታ ይሆናል። እስከ ቪዲዮ ፍጻሜ አብራችን ቆዩ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ እንደዚሁም ለብዙ ሰዎች እንዲደርስ ላይክ፣ ኮመንት እንድታደርጉ ሀሳብ አስተያየታችሁን እንድትጽፉልኝ ጠይቃችኋለሁ። ብዙ ጊዜ ሰዎች ቲክቶክ አውቶሜሽን መስራት ጀምረው ተስፋ ከሚያስቆርጣቸው ነገር መካከል ቪዲዮዎችን አዘጋጅተው ኤዲት አድርገው ሰዓታቸውን ጠብቀው ፖስት ካደረጉ በኋላ ዜሮ ቪው የሚያጋጥመው ነገር ነው። ቲክቶክ ላይ የምንሰራቸው ቪዲዮዎች ዜሮ ቪው የሚያጋጥሙን ከሆነ ልፋታችን በከንቱ እንደቀረ ይሰማና በጣም ብዙ ሰዎች ተስፋ ቆርጠው ቲክቶክ አውቶሜሽን መስራት ያቆማሉ። ነገር ግን ዜሮ ቪው ሊያጋጥሙ የሚችሉበትን ምክንያቶች እያንዳንዱን በዝርዝር የምነግራችሁ ይሆናል። እያንዳንዱን ተከታተሉ። የመጀመሪያው ቲክቶክ ላይ አንድ ሰው ቪዲዮ ፖስት ሲያደርግ ለምንድን ነው ዜሮ ቪው የሚሆነው? እንደዚሁም ደግሞ ሌላ ቻናሎችን ፎሎ ለማድረግ ሲሞክር ላይክ ኮመንት ሲጽፍ ለምንድን ነው የእኛን ኮመንት ሌላ ሰዎች ጋር እየሄደ ቫልዩ ያደረገ ያልሆነው? እንደዚሁም ደግሞ ለምንድን ነው ፎሎ ያደረግናቸው ሰዎች ፕሮፋይላችን ላይ የማይቀመጡት? ይሄ የብዙዎቻችሁ ጥያቄ ነው። የመጀመሪያው ምክንያት የሚሆነው ቲክቶክ አዳዲስ አካውንቶችን ብዙ ታማኝነት አይሰጣቸውም። ማለት ለምሳሌ አንድ ሰው ዛሬ አዲስ አካውንት ከፍቶ ወዲያውኑ ቪዲዮ ፖስት ማድረግ ቢጀምር እንደዚሁም ደግሞ ሰዎችን ፎሎ ማድረግ ቢጀምር ብዙ ጊዜ ላይሰራላችሁ ይችላል። የሚሰራበት ኮንዲሽን እንዳለ ሆኖ ለበርካታ ሰዎች ግን አይሰራላቸውም። ፎሎ ሲያደርጉ ሰዎችን ፎሎ አያደርግም። እንደዚሁም ኮመንት ሲጽፉ የእነሱ ኮመንት ይጠፋል ትንሽ ቆይቶ ሲያዩት። ቪዲዮ ፌቨራይት ውስጥ አድርገው እንደዚሁም ደግሞ ቪዲዮ ላይክ አድርገው ተመልሰው ሲያዩት ላይክ ያደረጉት ቪዲዮ የለም። ብዙ ጊዜ ለምንድነው ይሄ የሚያጋጥመው ሲባል የመጀመሪያው ምክንያት የሚሆነው ቲክቶክ አዲስ ለሚከፈቱ አካውንቶች ብዙ ትኩረት አይሰጣቸውም። ያም የሚሆንበት ምክንያት ቲክቶክ አዲስ አካውንቶች ሲከፈቱ ሮቦት ይሁኑ ሰው ይሁኑ እነሱን ለመለየት የተወሰነ ጊዜ ያንን ፔጅ ላይክ ሪቪው ያደርገዋል ማለት ነው። ሮቦት እና ሰው እንደሆነ ቼክ ለማድረግ የተለያዩ ነገሮችን ቼክ ያደርገዋል ወይም ደግሞ አፕሩቭ እስከሚያደርገው ድረስ እናንተ የምትለቁትን ቪዲዮ ዜሮ ሊገባ ይችላል። እንደዚሁም ደግሞ ሰዎችን ፎሎ ስታደርጉ ፎሎ ያደረጋችሁት ሰው እናንተ ፕሮፋይል ላይ አይቀመጥላችሁም። እናንተም ሌላ ሰው ፎሎ ቢያደርጋችሁ የሌላ ሰው ፎሎ ለእናንተ አይቆጠርላችሁም ማለት ነው። ይህ የሚሆንበት ብዙ ጊዜ አዲስ አካውንት ስትከፍቱ እናንተ ሮቦት መሆናችሁ ወይም ደግሞ ሰው መሆናችሁን እስከሚያጣራ ድረስ ነው። ይህም ለአንዳንዶች በሰዓታት ልዩነት የሚሰራላቸው ይሆናል። ለአንዳንዶች ደግሞ እስከ 7 ቀን ድረስ ላይሰራላቸው ይችላል። ስለዚህ አዲስ አካውንት ስለሆነ እየተጠቀማችሁ ያላችሁት ቲክቶክ ደግሞ ለአዳዲስ አካውንቶች ሮቦት ይሁኑ ሰው ይሁኑ ቼክ እያደረገ ስለሆነ ማድረግ ያለባችሁ ነገር በዝርዝር እነግራችኋለሁ። የመጀመሪያው አዲስ አካውንት ከከፈታችሁ በኋላ ስፔሻሊ ደግሞ ቲክቶክ አውቶሜሽን ለምትሰሩ ሰዎች በዩኬ ወይም በፍራንስ አድርጋችሁ አንድ የቲክቶክ አካውንት ከከፈታችሁ በኋላ ቢያንስ ከ2 እስከ 4 ቀን ያሉት ቀናቶች ላይ ቪዲዮ ፖስት ሳታደርጉ ቪዲዮዎችን ቁጭ ብላችሁ መመልከት ይኖርባችኋል። ሮቦት እንዳይደላችሁ ቲክቶክ እንዲያውቅ ትክክለኛ ተጠቃሚ እንደሆናችሁ ለቲክቶክ እንዲያውቅ እናንተ ከ2 እስከ 3 ቀን ወይም ከ2 እስከ 5 ቀን ባሉ ቀናቶች ውስጥ ምንም አይነት ቪዲዮ ፖስት ባታደርጉ እንደዚሁም ደግሞ በዛን ቀን ላይ ዋርም አፕ ብታደርጉት ቻናላችሁን። ዋርም አፕ ማለት አንድ ሰው ስፖርት ከመስራቱ በፊት ራሱን እንደሚያሟሙቀው እናንተም ቻናላችሁን ብታሟሙቁት። እንዴት ነው የምናሟሙቀው ለሚለው ጥያቄ እናንተ የሰዎችን ቪዲዮ ቁጭ ብላችሁ በስትክክል መመልከት፣ ቶሎ ቶሎ ቪዲዮዎችን አለማሳለፍ፣ እንደዚሁም ደግሞ አንድን ቪዲዮ ስታዩ ሙሉ ቁጭ ብላችሁ መጨረስ፣ ካያችሁ በኋላ ላይክ ማድረግ፣ እንደዚሁም ደግሞ ኮፒ ሊንክ፣ ሪፖስት እያደረጋችሁ ከ3 እስከ 5 ቀን ያሉ ቀናቶች ላይ ቻናላችሁን እንደዛ እያደረጋችሁ ብታሟሙቁት፣ ከዛም ደግሞ በቀን ቢያንስ ከ10 በላይ ሰዎችን ፎሎ ባታደርጉ ትንሽ ትንሽ ቶሎ ከስር ከስር ፎሎ እያደረጋችሁ ብትሄዱ ቲክቶክ እናንተ ሪል ሰው እንደሆናችሁ ስለሚያውቅ ከጥቂት ጊዜ በኋላ የምትለቋቸው ቪዲዮዎች በዜሮ ፖስት አያዙም ማለት ነው። ብዙ ጊዜ የምትለቁት ቪዲዮ ዜሮ ላይ የሚቆምባችሁ እናንተ ልክ ምናልባት ቻናላችሁ እንደከፈታችሁ ቪዲዮ ፖስት ማድረግ ከጀመራችሁ ወይም ደግሞ ቻናላችሁ ከፍታችሁ በአንድ ቀን ቪዲዮ ፖስት ማድረግ ስትጀምሩ ገና የእናንተ ቻናል አንደር ሪቪው ስለሆነ ቪዲዮችሁ ሰው ጋር ላይደርስ ይችላል ማለት ነው። ስለዚህ የመጀመሪያው ችግሩና መፍትሄው ይህን ይመስላል። ሁለተኛው ደግሞ የብዙ ሰዎች ቪዲዮ ዜሮ ቪው ላይ ሆኖ የሚቆየው ልክ ቪዲዮ እንደለቀቃችሁ
ቲክቶክ ያንን ቪዲዮ ሪቪው ያደርገዋል። ቪዲዮ ከዚህ በፊቱ ልክ ስትለቁ ቀጥታ ፐብሊሽ ከመሆኑ በፊት ቪዲዮ ለተወሰነ ደቂቃዎች ኦር ለተወሰነ ሰዓታት አንዳንዴ ግፋ ካለ እስከ 7 ቀን በሚወስድ ጊዜ የምትለቁት ቪዲዮ አንደር ሪቪው ይሆናል። አሁን የምነግራችሁ ነገር በዴስክቶፕ ፖስት ለምታደርጉ ሰዎች ታውቁታላችሁ። በዴስክቶፕ ወይም ደግሞ ፒሲ ተጠቅማችሁ ፖስት ለምታደርጉ ሰዎች ቲክቶክ ስቱዲዮ ላይ ራሱ ያሳያቸዋል። አንደር ሪቪው ብሎ ከስር ይነግራቸዋል። ነገር ግን በስልክ ፖስት ለምታደርጉ ሰዎች ልክ ቪዲዮ እንደለቀቃችሁ ወዲያውኑ ሰው ጋር አይደርስም ማለት ነው። ቲክቶክ ያንን ቪዲዮ ራሱ ሪቪው ያደርገዋል። ሶ ሪቪው በሚሆንበት ታይም ላይ የእናንተ ቪዲዮ ለተወሰኑ ሰዓታት ሰው ፎሎ ቢያደርገውም ሰው ላይክ ቢያደርገውም እንደዚሁም ደግሞ እናንተ ራሱ በሌላ አካውንት ገብታችሁ ብታዩት ቪውም አይቆጠርም፣ እንደዚሁም ደግሞ ሰው ላይክ ያደረጋቸው አይቆጠርም ማለት ነው። ይህም ደግሞ አንደር ሪቪው ስለሆነ ነው። ያ ሪቪው የተደረገው ሲለቀቅ ግን ሰዎች ጋር መድረስ ይችላል ማለት ነው። አንደር ሪቪው ከ5 ደቂቃ በላይ አይቆይም። ነገር ግን አንዳንድ ጊዜ ስፔሻል ኬዞች ላይ ሲሆን እስከ 7 ቀን የሚቆይበት ሁኔታዎች አሉ። ስለዚህ ቪዲዮችሁ አንደር ሪቪው ሲሆን እነዚህ ቪዲዮችሁ ዜሮ ቪው ሊገባ ይችላል። ይህንም ለማስተካከል የምትለቁትን ቪዲዮ ላይ በጣም ትኩረት ማድረግ አለባችሁ። የሰዎችን ኮንተንት ቀጥታ አምጥታችሁ መልቀቅ የለባችሁም። ለምሳሌ ሌላ ሰው ቲክቶክ ላይ የለቀቀውን ዳውንሎድ አድርጌ ቀጥታ እኔ ፔጅ ላይ ብለቀው፣ እንደዚሁም ደግሞ የተለያዩ ሶሻል ሚዲያዎች ላይ ቪዲዮዎችን አምጥቼ ምንም ኢዲት ሳላደርገው የራሴ ስራ እንደሆነ የሚያሳምን ምንም ነገር ሳልጨምር ቪዲዮዎችን ፖስት ሳረግ የተለያዩ ኮፒራይት ኢሹ ሲኖረው አንደር ሪቪው ብሎ ለረጅም ሰዓታት እና ለረጅም ቀናት ሊቆይ ይችላል። በዚህም ምክንያት የቪዲዮአችን ቪው ዜሮ ሆኖ ሊቀር ይችላል ማለት ነው። ስለዚህ እነዚህን ነገሮችን በማስተካከል ከዜሮ ቪው መላቀቅ እንችላለን። አምጥተን የምንለቃቸው የትኛዎቹን ቪዲዮዎችን ከሌላ ቻናል የሚያመጣ ነው ቢሆን እንደዚሁም በራሳችን የቀረጽ ነው ቢሆን ከዚህ በፊት ፖስት ያልተደረገ ወይም ደግሞ በደንብ ኢዲት የተደረገ ቢሆን አድቫይስ ይደረጋል። ለምሳሌ ቲክቶክ አውቶሜሽን ለምትሰሩ ሰዎች የተለያዩ ፊልሞችን፣ የተለያዩ ፖድካስቶችን ክሊፕ እያደረጋችሁ የምትለቁ ከሆነ ቪዲዮአችሁ ላይ ሰብታይትል ብትጨምሩበት፣ እንደዚሁም ደግሞ ፊልተር ብትጨምሩበት፣ ዙሚን እና ዙም አውት ብታደርጉት፣ የተለያዩ ስቲከሮች እዛ ቪዲዮ ላይ ብትጨምሩበት ቲክቶክ ያ ነገር የእናንተ ስራ ይመስለውና ኮፒራይት አይዝባችሁ ማለት ነው። ስለዚህ ከኮፒራይት ነፃ የሆኑ ነገሮችን መጠቀም ወይም ደግሞ የቲክቶክን ኮፒራይት ሊይዝባችሁ በማይችሉበት መልኩ ቪዲዮአችሁን ኤዲት ማድረግ ይኖርባችኋል ማለት ነው። የተለያየ ሳውንዶች በቲክቶክ ኮፒራይት የሚያዙ ሳውንዶችንም አለመጠቀም ነው። ከዚህም ደግሞ ለማምለጥ እዛው ቲክቶክ ላይ ፖስት ከተደረጉ ሳውንዶች ለቪዲዮአችሁ መጠቀም ከዜሮ ቪው ያላቋቸዋል ማለት ነው። የመጨረሻውና ብዙ ሰው የሚያጋጥመው ደግሞ ዜሮ ቪው የሚመጣበት ምክንያት በጣም ሎ ኳሊቲ ያላቸው ቪዲዮዎች ሲለቀቅ ነው። ሎ ኳሊቲ ያላቸው ቪዲዮዎች ሲባል ለምሳሌ ከሪዞሉሽን አንፃር ቲክቶክ ላይ እንደምታውቁት አሁን ሁለት አይነት ሪዞሉሽን ነው ፖስት ማድረግ የምትችሉት። የመጀመሪያው 16:9 ነው። በዩቲዩብ ሳይዝ ቪዲዮዎችን ፖስት ማድረግ ትችላላችሁ። ምክንያቱም በቲቪ እንደዚሁም በላፕቶፕ ምናምን ሰዎች ስለሚከታተሉ። ሌላኛው ደግሞ የበፊቱ እና ብዙዎቻችን የምንጠቀምበት 9:16 ፖስት ማድረግ ነው። ከነዚህ ውጭ ያሉ ሪዞሉሽን ያላቸውን ቪዲዮዎች ፖስት በምናደርግበት ጊዜ እንደዚሁም ደግሞ የቪዲዮ ኳሊቲያቸው በጣም የወረደ ያ ማለት የድምፅ ኳሊቲ የሌላቸው እንደዚሁም የቪዲዮ የምስል ጥራታቸው በጣም የወረደ ቪዲዮ ከሆነ ቪዲዮአችን ዜሮ ቪው አድርጎ ቲክቶክ ሊያስቀርብን ይችላል። ምክንያቱም ቲክቶክ የራሱን ገበያ እየሰራ ነው ወይም ደግሞ የራሱን ስራ እየሰራ ነው። የእሱን ስራ ሊያበላሽበት የሚችል የትኛውንም ነገር ወደ ሰዎች ሊያደርስ አይችልም ማለት ነው። ስለዚህ እናንተ ቲክቶክ ላይ ቪዲዮ ስትለቁ ለሁሉም መፍትሄ የሚሆንላችሁ ነገር ሃይ ኳሊቲ ያላቸው ቪዲዮዎችን ብትለቁ፣ እንደዚሁም ደግሞ የሰው ቪዲዮዎችን ቀጥታ አምጥታችሁ ፖስት ባታደርጉ፣ የተወሰነ ሪኢዲት ብታደርጉት፣ ሰዎች የለቀቁትን ቪዲዮ እናንተ የተወሰነ ኤዲት አድርጋችሁ ብትለቁ፣ እንደዚሁም ደግሞ በሳውንድ ኮፒራይት የሌለው የቪዲዮም ኮፒራይት የሌለው ቪዲዮዎችን ብትጠቀሙ ቲክቶካችሁ ከዜሮ ቪው ይላቀቃል ማለት ነው። እነዚህን ችግሮች በአጠቃላይ ደግሞ ሊፈቱልን የሚችሉት ለሁሉም የሚሆን ደግሞ የተወሰኑ መፍትሄዎችን እነግራችኋለሁ። የመጀመሪያው ቲክቶክ አካውንታችሁን ስትከፍቱ ከ2 እስከ 3 ቀን ምንም አይነት ቪዲዮ እንዳትለቁበት። ከዛ በየቀኑ ቢያንስ ለ1 ሰዓት እና ከዛ በበለጠ ሰዓት ቲክቶካችሁን ብትጠቀሙት፣ ያ ማለት በደንብ ኢንጌጅ ብታደርጉ ደንበኛ ብትሆኑ ለቲክቶክ ከ2 እስከ 3 ቀን ባሉ ጊዜያቶች በደንብ ቲክቶካችሁን ብትጠቀሙት፣ ቪዲዮ ብታዩበት፣ ቪዲዮዎችን ደግሞ ቶሎ ቶሎ ስክሮል ባታደርጉበት፣ የአንድ ሰው ቪዲዮ ማየት ከጀመራችሁ ሙሉን አይታችሁ ብትጨርሱበት፣ እነዚህ አይነት መፍትሄዎች ከእንደዚህ አይነት ችግሮች ልትላቀቁ ትችላላችሁ ማለት ነው። እንደዚሁም ደግሞ
ከ3 ቀን በኋላ ባሉት ቀናቶች ደግሞ በየቀኑ ቢያንስ አንዳንድ ቪዲዮ ፖስት ብታደርጉ፣ ቢያንስ ከቻላችሁ ከዛም በላይ ፖስት ማድረግ ትችላላችሁ። በየቀኑ አንዳንድ ቪዲዮ ፖስት ብታደርጉ፣ ቻናላችሁ ደግሞ ትንሽ ከፍ እያለ ሲመጣ በቀን ከ2 እስከ 4 ቪዲዮዎችን ፖስት እያደረጋችሁ ብትመጡ ከእንደዚህ አይነት ችግሮች ወይም ደግሞ ከዜሮ ቪው መላቀቅ ትችላላችሁ። በተጨማሪም ከ2 እስከ 3 ቀን ያሉ ቀናቶች ላይ ሰዎችን ቶሎ ቶሎ ፎሎ ባታደርጉ፣ ማለት የሚመጣላችሁን ሰዎች በሙሉ ቶሎ ፎሎ ባታደርጉ፣ ይሄ ፎሎ ሚ ፎሎ ባክ ምናምን የሚባሉ ነገሮች ላይ ባትሳተፉ። እንደዚህ አይነት ነገሮች እናንተ ቶሎ ላይክ ፎሎወራችሁም ሲያድግ እንደዚሁም ቶሎ እናንተ ብዙ ሰው ፎሎ ስታደርጉ ቲክቶክ እናንተ እንደ ሮቦት እንደ ቦት ሊያያችሁ ይችላል እና የዛኔም የምትለቁት ቪዲዮ ብዙ ሰው ጋር ላይደርስላችሁ ይችላል። ግፋ ቢል 100 ቪው ምናምን እየደረሰ ሊቆምባችሁ ይችላል ማለት ነው። ስለዚህ እነዚህን መፍትሄዎችን በማስተካከል ቲክቶክ ላይ ዜሮ ቪው ከሚመጣባችሁ ችግሮች መላቀቅ ትችላላችሁ ማለት ነው። በቀጣይ ስለ ቲክቶክ አውቶሜሽን ኢንፎርሜሽን በምን ዙሪያ እንድሰጣችሁ እንደምትፈልጉ ኮሜንት ሴክሽን ላይ አስቀምጡልን። ይሄ ቪዲዮ በጣም ለብዙዎች ስለሚጠቅም ሼር ካላረጋችሁ ሼር አድርጉት፣ ላይክ ካላረጋችሁ ላይክ አድርጉ። እንደዚሁም የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።